ሁሉም ነገር እንደተለመደው ነበር። ቀኑም ጭጋግ የወረረው ደመናማ ቀን ነበር። አንድ እንግዳ የሆነ መልክ ያለው ነጋዴ በአይጦች እየተሰቃየች ወዳለች አንዲት ጸጥተኛ መንደር ገባ። የዚህ መንደር ነዋሪዎች በአይጥ ምክንያት በየመንገዱ እየተንከራተቱና በገዛ ቤታቸው ከጠረጴዛ ወደ ጠረጴዛ እየዘለሉ በፍርሃት ይኖሩ ነበር። ነገር ግን ይህ እንግዳ ሰው ሁሉንም ነገር በአንድ ቃል ብቻ ለወጠው። በገበያው መሃል ቆሞ ድምፁን ከፍ አድርጎ ጮኸ። ለእያንዳንዱ አይጥ $100 ከፍላለሁ አለ። ለጥቂት ሰከንዶችም ጸጥታ ሰፈነ። ቀጥሎ እርስ በርስ ሹክሹክታ ተነሳ። ይህ ሰው እብድ ነው ወይስ እየቀለደ ነው? ግን ብዙም ሳይቆይ አንዳንዶች እድላቸው መሞከር ጀመሩ እና በእርግጥም ሰውየው ለእርሱ በቀረበለት ልክ ለእያንዳንዱ አይጥ ገንዘብ መክፈሉን ተያያዘው። በአንድ መንደሩ ወደ አደን ቦታ ተቀየረ። ሽማግሌዎች፣ ወጣቶች፣ ሕፃናት፣ ሴቶችም ሳይቀሩ ስራቸውን ትተው አይጥን ማሳደድ ጀመሩ። በየጥጋ ጥጉ፣ በየቀዳዳው፣ በየጉድጓዱ ሁሉ ኢላማ ሆነ። ምክንያቱም ዛሬ አይጥ ዋጋ አላት። የዚህ ቢዝነስ መንገድ እየተለመደ ሳለ ነጋዴው ባበደ ማስታወቂያ እንደገና ብቅ አለ። ለአንድ አይጥ $200 ከፍላለሁ አለ። ይህ ሲሰማ ደስታው በእያንዳንዱ ቤት እንደ ድማሚት ፈነዳ። መንደሩ እንቅልፍ አልባ ቀፎ ሆነ። ሰዎች ቤታቸውን ገለባበጡት፣ መሬቱን ቆፈሩት። ቆፍረውም አላበቁም፣ ጣሪያ ላይ ወጡ። ይህ ሁሉ ለከበረው አይጥ የሚከፈል ዋጋ ነበር። ከጥቂት ቀናት በኋላ ሶስተኛው ማስታወቂያ ወጣ። ለአንድ አይጥ $500። አሁን ገና እውነተኛው እብደት ተጀመረ። ከዚህ ማስታወቂያ በኋላ ማንም ሰው አልተኛም ነበር። እንቅልፍ ብርቅ ሆነ። የአሳዳጆች ድምፅ ማለቂያ የሌላቸው ሆኑ። ሌሊቱ ወደ ቀን ተለወጠ። ሰዎች እንደ ቤተ መንግስት ቁልፍ አይጥን ማለም ጀመሩ። ቢሆንም ግን አይጥ የሚባል ነገር ጠፋ። ምክንያቱም ያሉት አይጦች በጠቅላላ ታድነው ተሽጠዋል። የታሪኩ መጨረሻ ደረሰና ተፈጸመ። ነገር ግን ነጋዴው ገና ጨዋታውን መጫወት አላቆመም ነበር። ይልቅ በተንኮለኛ ፈገግታ ብቅ አለና እንዲህ አለ። ለሆነ ቢዝነስ ልሄድ ነው። ከሳምንት በኋላ ወደዚህ ከተማ መለሳለሁ እና አንድ አይጥ $1000 ገብቷል። የያዛችሁትን አይጦች ለረዳቴ የመታችሁ መሸጥ ትችላላችሁ በማለት እስካሁን የሰበሰባቸውን አይጦች በጠቅላላ ለረዳቱ ሰጥቶት ሄደ። ይህን የሰማ መንደሬ በራሱ ላይ ዘመተ። $1000 አይጥ አሁን ከወርቅ የበለጠ ዋጋ ያለው ነው። ቢሆንም ግን በመንደሩ አንድም አይጥ አልነበረም። ሁሉም ታድነው ተሽጧል። እና ያኔ ነበር ትክክለኛው እቅድ መክሸፍ የጀመረው። ረዳቱ እዚህም እዚያም እያለ ከሰፈሩ ሰዎች ጋር መንሾካሾክ ጀመረ። አይጥ እንደምትፈልጉ አውቃለሁ። የተወሰነውን በድብቅ ልሸጥላችሁ እችላለሁ። ዋጋ $700 ነው አላቸው። ዜናው እንደ ሰደድ እሳት ተሰራጨ። ሰዎች በችኮላ ይጎርፉ ተያያዙት። ጌጦቻቸውን እየሸጡ ቤታቸውን እያስያዙ አንዱ ከሌላው እየተበደረ ሁሉም ትርፍ ለማግኘት በሚል ተስፋ አይጦቹን ገዛ። 10 አይጥ እፈልጋለሁ፣ ለኔ 29፣ አስፈላጊ ከሆነ $800 ከፍላለሁ እያሉ ይሻሙ ያዙት። ይሄን ረዳቱ የነበሩትን አይጦች በጠቅላላ ሸጦ ጨረሰ። እናም ገንዘቡን ሰብስቦ ምንም ድምጽ ሳያሰማ በጸጥታ መንደሩን ለቆ ጠፋ። ቀናት እያለፉ ሲሄዱ ሰዎች የነጋዴውን መመለስ ይጠብቁ ጀመር። 1 ቀን፣ 2 ቀን፣ ሳምንት፣ 1 ወር። ነገር ግን ነጋዴው አልተመለሰም። ይመለሳል ብሎ መጠበቅ ያፈጠጠ ድድብና ነው። ከዚህ ታሪክ የምንማረው እያንዳንዱ ፈታኝ ስምምነት ወደ ሀብት የሚወስደው መንገድ አለመሆኑን ነው። በስግብግብ ዓለም ውስጥ አእምሮን የማይጠቀም ብዙ ዋጋን አውጥቶ ተራ ቅዠትን ይገዛልና።